سلاس عدل አዶናይ ለምን አሁን ወደ ሽሬ አትሄድም? ለምን ወደ ሕጻጽ ሄደ አታያቸውም? ለምን ብላችሁ እየጠየቃችሁ በሌሊት ነገ በሌሊት ዳል ከራሱ ነው የሚጀምረው። በጠለምትም አማራ ክልል ውስጥ በደብረ ብርሃን አይታችሁት ይሆናል። እንደኔ እጅግ በጣም ነው የሚያሳዝነው። ህፃናት በጣም ልባችን ለመልካም ነገር ቤተሰብ ሰላም ቤተሰቦች፣ የትግራይ ሕጻጽ ጉዳይ ርብርቡ ከምን ደረሰ፣ ምን እየተካሄደ ነው የሚገኘው የሚለውን ነገር ያሉትን ነገሮች ሰብሰብ አድርጌ ይዤ መጥቻለሁ። አብረን ያለን ይሄን አስመልክቶ ደግሞ ታኩር ከ5-6 ቀን በፊት ደብረ ብርሃን ተፈናቃዮች ካምፕ ድረስ ተገኝታ ድምጽ ሆናለች። እርዳታ እንዲደረግም ያ የምትችለውን ነገር ሁሉ አድርጋለች እና ያንንም አስመልክቶ ለምን ሌሎችስ አማራ ክልል ላይ ለነበረው ተፈናቃይ ችግር ላይ ላሉ እናቶችስ ለምን ድምጽ መሆን አልተቻለም የሚሉ ነገሮችም እየተነሱ ይገኛሉ። ያሉትን ነገሮች እናያለን። እኛም የተሰማን ሐሳብ አስተያየቶችን እንሰጥበታለን ማለት ነው። ቤተሰቦች አብረን እንይ መለሳለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ ነው። እንደው መጣይገር እዚህ አለ ሰመርታን እዚህ ያችሁ ብራብ እዚህ ጋር ሚውት ያረኩት ትሪም አድርጌው ነው፣ ዘፈን ስለሆነ ስለማይቻል ማለት ቤተሰቦች። በነገራችን ላይ እዚህ ጋር ምን ማለት ፈልጋለሁ መሰላችሁ? ኮሜንት ላይ እዛኛው ልጅ አዶናይ ጋር እዚህኛው እያላችሁ አንተ ባዶህን ስለሄድክ ምንም እንትን አትል፣ ምንም የምትፈይደው ነገር የለህም። አንደኛው ጋር ደግሞ እስካሁን ድረስ አልሄድክም እከሌ ነው ጀግናው ልጃችን ምናምን አይነት ነገር እየተባለ ነውና እንደዚህ አይነት ነገር ቢቀርባችሁ ነው የሚሻለው። መስራቱ ተባብሮ ቢሰሩ ነው የሚሻለው፣ ጥሩ የሆነ ውጤት ለማምጣት ማለት ነው። የኛውን ፈጥኖ ስለሄደ እንደምታዩት ያቅሙን እያደረገ ነው ያለው። ያቅሙን ትብብር እያደረገ ብዙ ነገር ነው እየተንቀሳቀሰ ያለው። ያኛውም እዚሁ አዲስ አበባ ሆኖ ምን ገንዘብ እያሰባሰበ ነው። በጣም 3 ሚሊዮን አካባቢ ደርሷል ገንዘብ በማሰባሰብ ነው። ቲክቶክ እንትን ካለው እንጂ ባሬን ያደዳል ደግሞ ሙላ በኢየሱስ በጣም ነው የሚያሳዝኝ። ያጠጧቸው ጁስ በጣም ደግሞ ወደቁ የሆኑ ሽማግሌ ሰውዬና ከዛ ጁስ እያጠጧቸው ማለት ነው። ዝም አላሉም። እንደዚህ ጠጡና ትንሽ ጸጥ አላሉብኝም። ከዛ ውሃ አድርገንላቸው ምናምን ተነሱ፣ ግን አይነሱም አይንቀሳቀሱም ምናምን። ከዛ በኋላ ሆስፒታል እንውሰዳቸው ብዬ ሆስፒታል የሚባል ነገር የለም። ሆስፒታል ቢኖር ጆን እናንተ ትመጣላችሁ እንዴ አሉኝ። ሆስፒታል ቢኖር እኮ እናንተ አትመጡም አሉኝ። ከዛ ይዘናችሁ ሰውየውን መሬት ላይ ተቀምጠን ምናምን ከዛ እንትን አሉ አይደለ ኤንጂኦ የሚሰሩ ሰዎች እነሱ ላይክ ዝም ብሎ ብለድ ፕሬሸር መለኪያ ምናምን ይዘው ነበርና አልጋ ምናምን አዘጋጅተው ነበር። እነሱ ጋር አስገባናቸው ተሸክመን ምናምን ደማቸው ምናምን ልክ ነው። በቃ ችግራቸውን አናውቅም። ቁጭ ብለን ከትንሽ ነቃ ሲሉ ሄድን ወተን እና በጣም ነው የሚያሳዝነው ጋይስ፣ በጣም ከምታስቡ በላይ። አብዛኞቹ ያሉት እዛ በጣም ትልልቅ ሰዎች ናቸው፣ ሽማግሌዎች ምናምን፣ በጣም እግዚአብሔርን አቅም ያነሳቸው ሰዎች፣ እናቶች፣ ህፃናት ደግሞ በጣም ብዙ ህፃናት፣ በጣም ላይ ከምነግራችሁ በላይ በጣም ብዙ ህፃናት፣ ብዙ ሺህ ህፃናት ናቸው ያሉት። ትልልቅ ሰዎች፣ በጣም ትልቅ ሰዎች ናቸው ያሉት። የሚተኙበት የላቸው ምንም የላቸውም። ጋይስ መጣችሁ ያዋቸው፣ ሳፖርት አድርጓቸው፣ አግዟቸው። ፋሚሊ ነገ በሌሊት እኔ ጓደኞቼን አሰባስቤ ፍራይዴ ናይንቲስ እነ ናሆም ፎንቲን እነ ፊዮናን ሌሎችም አሉ ልጆች አሰባስቤ ነገ ወደ ቦታው እንሄዳለን። አዶናይ ደግሞ ከ2 ቀን በኋላ እሱ ያለውን ነገር እንትን እያለ ነው። ከ2 ቀን በኋላ ደግሞ በቦታው ይገኛል። እዛውኝ ነው የምጠብቀው እሱንም። እኔ ቀድሜ የሚሄዱ ዋናው አስፈላጊነቱ ያለውን ነገር እናያለን። ምን ያስፈልጋቸዋል? ከዶክተሮች ጋር የተወሰኑ ዶክተሮች ኮሚኒኬት አድርጌያለሁ። እዛ ያሉ ዶክተሮች ማለት መቀሌ ያሉ ዶክተሮች እና እኔ ሽረ እንደደረስኩ እነሱ ወደ ሽረ እንደሚመጡ የተወሰኑ ዶክተሮች አውርቻለሁ።
የጤና እገዛ የሚያስፈልጋቸውን የጤና እገዛ እናደርጋለን። ሴቶችም ካሉ በዚሁ አጋጣሚ ሴቶች እህቶቼ ካሉ እዛ አካባቢ ላይ ንጽህና መጠበቂያም የቻልኩትን በራሴ ለማገዝ ወስኛለሁ። ሰው ብሩክ ሪል ስቴት 500,000 ብር በረሃብ ለተቸገሩ ሰዎች ለመደገፍ እንግዲህ ዝግጁ ነን ብለዋል። ጋይስ በጣም ደስ የሚል ዘና ነው። ሁላችንም በተቻለን አቅም እንግዲህ እየተረባረብን ያለ ነው። እኔም ከጭላሎ ፉድ ኮምፕሌክስ ጋር አውርቼ ማለት ነው ለህፃጽ በረሃብ የተቸገሩ ሰዎች ለመደገፍ ተዘጋጅቻለሁ። ምግብ ይዤ መምጣት ፈልጋለሁ። በተቻለን አቅም ሁላችንም ተረባርበን እናግዛቸው። እባካችሁ እንፍጠን። ሌትስ ጎ ሰዓት የለንም። አዶናይ ለምን አሁኑን ወደ ሽሬ አትሄድም? ለምን ወደ ህፃጽ ሄደ አታያቸውም? ለምን ብላችሁ እየጠየቃችሁ ነው ብዙዎቻችሁ። ያልገባችሁ ነገር ጋይስ እኔ እዛ ሄጄ ላወራቸው ነው። ወሬ አይደለም የሚፈልጉት እነሱ ምግብ ነው የሚፈልጉት። የኔ የእጅ ሰላምታ አይደለም የሚፈልጉት። እኔ ስላቀፍኳቸው አይደለም የሚሻላቸው። ስለዚህ እኛ ኔትወርካችን ኮኔክሽኔ ተጠቅሜ ነገሮችን ማስተካከል አለብኝ። ምግብ መያዝ አለብኝ ለመሄድም ለራሱ ማለት ነው። እኔ ብቻዬን ሄጄ ሮጬ እዛ ሄጄ ምን አመጣለሁ እዛ? ገባችሁ አይደለ? ሰው ለማጉረስ ብቻ እንደዚህ ለማጉረስ አይደለም እየሄድኩ ያለሁት። ስለዚህ ይህ ማወቅ አለባችሁና ትዕግስት አድርገን ተረጋግተን ሁላችንም ይህ ነገር መፍታት እንችላለን። በሩጫ አይደለም። እውነት ለመናገር እርጀንሲ ግዴታ ያስፈልጋል። በእርጀንሲ ነው ሁሉም እየተደረገ ያለው። ግን ደግሞ ሳታስብ ዝም ብለህ መሮጥ ምንም የምታመጣው ለውጥ አይኖርም። ተረጋግተህ አስበህበት ስታደርግ ግን ትልቅ የሆነ ለውጥና ኢምፓክት ታመጣለህ። እና ቀጣይ ቪዲዮ ጠብቁ። አሁን ወደ ሆነ ቦታ እየሄድኩ ነው ያለው። 3 ሚሊዮን ሰብስቧል። ምንም ባረግ ለማስመሰል ለጊፍት ነው ትላላችሁ። ሰው እንዲወድሽ ለማሽቃበጥ ነው። በፊት ያለኝ አመለካከት አለ። አሁን ደግሞ ከሰው ጋር ስትቀራረቡ፣ ከሌላ ብሔሮች ጋር ስትቀራረቡ፣ ስታቁ፣ ህዝብ መነካት ያንን ስታዩ ራሳችሁን አፕዴት ታደርጋላችሁ። ሁሌ ያቺ ቤት ልትኖር አትችልም። አይ ነው ሰው በየእድሜው የእድሜ ገደብ አለ፣ ሰዓት አለ፣ ጊዜ አለ፣ ወቅት እንኳን አይደለም የሰው ልጅ በአመት አይደለም በሰከንድ እንኳን ባህሪው ይለዋወጣል። ስለዛ እንደ አማራነቴ ራሴን መጀመሪያ ሰው ራሱን ይወዳል፣ ከራሱ ነው የሚጀምረው። በጠለምትም አማራ ክልል ውስጥ በደብረ ብርሃንም ወለጋም ላይ ረሃብም ችግር አለ። ትግራይ ላይ ደግሞ አሁን ደግሞ ረሃብ ይሄን 2-3 ቀን ሶሻል ሚዲያ ላይ የሚዘዋወር እያያችሁ ነው። እኔ ለመሳሪያ አቀብሉ አይደለም፣ ለጦረኞች አቀብሉ እንደዚህ ምናምን አይደለም። እናቶች ስለተራቡ፣ ህፃናት ስለተራቡ በምትችሉት ያቅማችሁን የትኛውን ቦታ ከጠራችሁኝ እኔ አስተባብራለሁ። የራሴን ያቅሜን አደርጋለሁ፣ አግዛለሁ፣ ቪዲዮም ሰርቻለሁ። ኤኒ ታይም እርዳታ ላይ ካለ ጥሩኝ አለሁ፣ አግዛለሁ። መማር ነኝ። እንዴት ናችሁ? ያው ሁላችሁም እንዳያችሁት ትግራይ ላይ የደረሰውን ራብ በቪዲዮ አይታችሁት ይሆናል። እንደኔ እጅግ በጣም ነው የሚያሳዝነው። ህጻናት ተርበዋል፣ እናቶች ተርበዋል። ስለዚህ በተለይ ቲክቶከሮች ብዙ ነገር ተጽዕኖ መፍጠር የምችሉ ልጆች ቪዲዮ እየሰራችሁ ለነዚህ ሰዎች እንድረስላቸው እናግዛቸው ብዬ ጥሬን አስተላልፋለሁ። እኔም በቪዲዮ በመስራት አዌርነስ በመፍጠር እርዳታ ድርጅቶች እንኳን ገብተው እንዲረዷቸው እናድርግ። ራብ ጊዜ አይሰጥም። ብዙ እናቶች ነው የተራቡ፣ ህጻናት ነው የተራቡ፣ ሽማግሌዎች፣ አቅመ ደካሞች እና እንድረስላቸው። ሰው መድኃኒቱ ሰው ነው። ሰው ሆነ እንገኝ፣ በሰውነታቸው እናግዛቸው ላለው አመሰግናለሁ። ይህን ቪዲዮ ደግሞ ሼር፣ ኮፒ ሊንክ በማድረግ ላልደረሰው እንድታደርሱ ሰምተውም ቪዲዮ እንዲሰሩ ጥሬን አስተላልፋለሁ። አመሰግናለሁ። በጣም ልባችን ለመልካም ነገር እንደዚህ ሲነሳ ደስ ይላል። ጋይስ በጣም ነው ደስ ያለኝ። ጆዬም እዛ ተገኝቷል። ጎበዝ ጀግና። ቀጣይ ደግሞ እና አዶናይ የሚገኛሉ። ደስ ይላል። እንደዚህ አይነት የሶሻል ሚዲያ የፐብሊክ ፊገሮች እንደዚህ ሲተባበሩ በጣም ነው ደስ የሚለው። ፉክክር አናድርገው። ባይዘው ፉክክር አይደለም ይሄ ትብብር ነው። ደስ ይላል። የአዶናይ ጥሪ ደግሞ ይለያል። በጣም በሚገርም ሁኔታ ነው የሱ ጥሪ። በጣም ነው ያስገረመኝ ያስደመመኝ። እና እንዲሁም ደግሞ ትላልቅ ካምፓኒዎች፣ ድርጅቶች እናንተም እጃችሁን ልትዘረጉ ግድ ይላቸዋል። የትኛው ድርጅት በዚህ ሰዓት ከጎናቸው ሆናችሁ ልትረዱ ይገባቸዋል። ባይዘው ግዴታችሁም ነው ይሄንን ነገር ማድረግ ማለት ነው። ይሄንን እኔ ማስተላልፋለሁ። የሀገሬ ልጆች እንግዲህ የምሳ ሰዓት ነው። ምሳ ልበላ ነው። እስካሁን አልበላውም። እኔ ጨርሻለሁ ማለት ነው። የሀገሬ ልጆች እንግዲህ በላሽ ብላችሁ ደግሞ እንዳትሰጡኝ። አንቺ ሚጂ የኔ ፍቅር ብችል እሄዳለሁ ጌታ። ግን አሁን ያለሁበት ነገር እስኪ ኢንሻአላህ ማርያምን ኢንሻአላህ ቃል አልገባም። የሚቻለኝን አደርጋለሁ። ግን ኢንሻአላህ እግዚአብሔር ነው።
ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄን ቪዲዮ ኮፒ ሊንክና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቅ ካለ ጎጇቸው በችግር ምክንያት ተፈናቅለው የኛን እርዳታ ይሻሉ። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሂደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የኛን እርዳታ ይሻሉ። እንግዲህ እንዳያችሁት ታኩር ከ5 ከ6 ቀን በፊት ደብረ ብርሃን ተፈናቃይ ካምፕ ድረስ ሄዳ ቪዲዮ ሰርታ ድምጽ ሆና ለወገኖቿ የበኩሏን ድርሻዋን ተወታለች ማለት ነው። በጣም በብዙዎች ዘንድ የተመሰገነች ትገኛለች እና የልጅ አዋቂ እየተባለ መመስገንም አለባት ይገባታል። እኔ እስካሁን ድረስ ምናልባት ላላቅ እችላለሁ፣ ልታረሙ ትችላላችሁ። ቦታው ድረስ ተፈናቃዮች ካምፕ ደብረ ብርሃንም ሆነ ደሴም እንኳን ደሴ ገራዶም አለ እዛ ድረስ ሄዶ ድምጽ የሆነ ቲክቶከር ተጽዕኖ ፈጣሪ አላየሁም። ካለ ሐሳባችሁን ትሰጡኛላችሁ ማለት ነው። እና ያንን ማድረጓ በጣም የሚያስመሰግናት ጉዳይ ነው። ይህንንም አስመልክቶ አሁን ትግራይ ክልል ላይ የተፈጠረውን ነገር አስመልክቶ አማራ ክልል ለምን ተረሳ? ያ ሁሉ በችግር እየኖረ ካምፕ ውስጥ እንደዛ በችግር እየኖረ እንዴት ድምጽ መሆን አልተቻለም? የሚል ሐሳቦችም እየተነሱ ነው። ትክክለኛ የሆነ ጥያቄ ነው ማለት ነው። ስለዚህ ምናልባት አሁን ፊዚካሊ እንደምናያቸው እናቶች ትግራይ ላይ ያሉት እናቶች በጣም በሚያሳዝን ሁኔታ አፋጣኝ የሆነ መፍትሄ ስለሚያስፈልጋቸው ሊሆን ይችላል። ይህንን መረዳት አለብን። ሁላችንም በአፋጣኝ ርብርብ መደረግ አለብን። ከዛ በተጨማሪ ግን አማራ ክልል እንዳለው ከዛ መልስ ሁሉም ትብብር ሊያደርግ ይገባል ብዬ ነው የማስበው። ከዛ ውጭ በጣም ትልቅ ቅሬታ የሚያስነሳ ጉዳይ ነው። ደብረ ብርሃን የሚሆን ደሴ የሚሆን በጣም ብዙ ሰዎች ደሴ ቲክቶከሮች ይመላለሳሉ። በተለያዩ ለስራ ጉዳይ ለቪዲዮ ቀረጻ ይመላለሳሉ። ግን አንድም ቀን ቦታው ድረስ ካምፑ ድረስ ሂደው እንደዚህ ነው ብለው ድምጻቸውን እንኳን ማሰማት የቻለ አልሰማሁም። ይቅርታ አድርጉልኝ ላላቅ እችላለሁ፣ ግን አልሰማሁም። ምናልባት የመረጃ ክፍተት ሊኖራቸው ይችላል፣ መኖሩን ራሱ ላያውቁ ይችላሉ። ግን ቢያንስ ደብረ ብርሃን እንኳን ማድረግ የቻለ የለም። ስለዚህ ይሄ ነገር በጣም ትኩረት ሊሰጠውና ከዛኛው መልስ ስራ ሊሰራ የሚገባው ጉዳይ ነው ብዬ አስባለሁ ማለት ነው። እምወዳችሁ ቤተሰቦች የዛሬው ይሄን ይመስላል። እናንተም የተሰማችሁን የታያችሁን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። የዛሬው ይሄን ይመስላል። ሰላም ሁኑልኝ። በሌሎች ጉዳዮች መለሳለሁ።